ማርሽ የምትጠቀምና ሌላ ማርሽ አተክነው ናውጣ። እሺ ቀጣይ ነይ ውጪ። ሴት ነሽ። ስለ ጡት ልታወሪ ነው የገባችሁ? ነይ ውጪ። ወንዶች ናቸው። እሺ ቀጥል ወንድም። ማማዬ ናውጣ ማማዬ ብሎ ጀመረ። ይህን አጠራር እኔ ከጅንን ውጭ ልትጠሩኝ አልፈልግም። ለምንድነው ወንዶች ገብታችሁ ማብራሪያ የማሰጡን? በስነ ስርዓት እውቀት ያለው ወንድ ይጥፋ። ለምንድነው ጡት የምትወዱት? በልጅነታችሁ በግድ በግራዋ በፌጦ በሳሙና በአንዳንዴ ጋዝ ነዳጅ ምናምን ተደርጎ ነው የምትተዉት። ካደጋችሁ በኋላ አንቱ በመባያችሁ ጊዜ ከተገረዝክበት አልጋ ላይ ሳትወጣ ድጋሚ ጡት ትፈልጋለህ። ምንድን ነው ችግራችሁ? እኔ ይሄው ትክክለኛ ጥያቄ ነው። ምሁራኖች ካላችሁ ዛሬ አክቲቪስትም ካላችሁ ሁሉ ዶክተሮችም ካላችሁ መልሱልኝ። ይሄ ሁላችሁም ግቡታ መልሱ። ይሄ እኛ የሴቶች ጥያቄ ነው። ዛሬ የተማረ ወንድ የለም ቲክታክ ላይ። እሺ አንድ የተማረ ሰው ገባ። መቼስ የክርስቲያንን ታደለ ፎቶ አድርገ መሀይም የለም የተማረ ሰው። ስለዚህ የተማረ ምሁር ፎቶ አድርገ የተሰለጠነ መልስ ነው የምትሰጠን። የለም ቀጥል። አቡኬ ና ገባ። እናንተ ማለት ና እባክህ ሸዋ አቤኬ ከኔ ቀደም ብሎ የገባ ቆይ ሸዋ 734 ያውራ እና እንቀጥላለን። ወንድም እስኪ ሂድበት። ሬጂስቶር ላውራ እባክህ አቤት ከማንቸት መልስልህ። አቤኬ እኔ ላውራ አንዴ። እሺ ሸዋ ያውራ ብዬ እግዚአብሔር ጡትን ሴት ልጅ ላይ ሲያረግ ማለት ነው። አንድ ለልጇ ነው፣ አንድ ለባሏ ነው። የትኛው መጽሐፍ ቅዱስ ላይ ነው የሚለው? ወንድም መጽሐፍ ቅዱስ ላይ ሁሉ ነገር እኮ አይጻፍ። ዝም ብለህ ባዶ ስጋ መመግመጉ ለእናንተም ይሄ ድዳችሁ ይደክማል ነው። አሁን ሴት ልጅ ላይ ሆኖ ማለት ነው ባይጠቅመኝ፣ ሴት ልጅ መጀመሪያ ግራ ጎኔ ናት አይደለችም? ኦልሬዲ እኮ ጠብተህ አድገሃል እያልኩ እኮ ነው። ካደግክ በኋላ ምንድን ነው የኋላ ታሪክ ላይ የምትመለሱ? ኦልሬዲ ጡት የኋላ ታሪክህ ነው። ጠብተኸው አድገሃል። ገባህ? ድጋሚ እልህ ነው የምትወጡት። እንደው ሚስጥሩን ብትነግሩን ነው። ብሪጅስቶን እልህ አይደለም የምንወጣው። እንደዚህ የምናወራ ከሆነ ሴክሹዋል ነገር ውስጥ ነው የምንገባ ማለት ነው። እዛ ውስጥ መግባት አይቻልም። ይቅርታ። ጡት የምትወዱት እናንተ በቃ እግዚአብሔር የፈጠረው ለወንድ ነው ብላችሁ ነው አይደለም የምታስቡት? አንድ ለወንድ ነው ብለን እናስባለን። ሁለተኛ ደግሞ ጡት የምንወደው የወንድ ልጅ ማለት ነው። ሴክሹዋል ኢንተርኮርስ ውስጥ ስገባ ማለት ነው መጀመሪያ ሄድበት። አይዞህ ጆ የተፈጠረው ለእኛ ነው። እራሴ ገላ ላይ ያለውን ለእኔ ነው የተፈጠረው እያለ ነው ነገር ማውራት አልፈለጉም። ለዚህ ነው ብሬጅስቶን። ኦኬ አንተ ዘረፋ ነው እያካሄድክ ያለከው። በጠራራ ፀሐይ እየዘረፍከን ነው። እኔ ገላ ላይ ያለውን ለእኔ ነው የተፈጠረው እያልከኝ ነው። አንተም እኮ ጡት አለ እንደዛ ማውቅ። አቤኬም ቀጥል። መስዬ ቆይ እኔ አሁን ጡት ብቻ ሳይሆን ከሱ ጋር ተያይዘው ብዙ ጉዳዮች ስለሚሄድባቸው ጡት ላይ ብቻ እውቀት ያላቸው ሰዎች ቆይ ገጣሚ ለማ ሄድበትና እዛ ስፈር ብዙ ነገር ስለምነካካ እየነጣጠለ እንድንሄድ ቆይ ገጣሚ ለማ ሄድበት። እሺ አቶ ገጣሚ ለማ ሰላማችሁ ይዛ። መስዬ ልጅ ደህና ነሽ? እንዴት ናችሁ? ቆንጆ የምንጠባው በትኩረት ግን የምንወደው ለምንድን ነው? ሴቶች እግዚአብሔር ሲፈጥራችሁ ውብ አድርጎ የፈጠራችሁ እንቆች ስለሆናችሁ
የሴት ልጅ ውበቷ ደግሞ ከሚለካባቸው ብዙ ነገሮች ከፀጉሯ፣ ከዳሌዋ፣ ከተረከዟ፣ ከእጇ ጣቶች፣ ጥፍሯ፣ ጡቶቿ መካከል አንዱ ስለሆነ ደስ ይለናል። በቃ ያስደስተናል። ለዛም ነው እንዲያውም አጥር ያለች አንድ ስንኝ ነበረኝ። የፀጉሯ አወራረድ ተሸክሞ መውደድ፣ የዳሌ አቀማመጥ ከእግሯ ስትራመድ፣ ከሩቅ ሲርገበገብ ቁጭ ቁጭ ያለው ጡት ልብ አይመስጥም ወይ እስቲ ተመልከቱ የምትል አንድ ግጥም አለች እና ከማድነቅ እናንተ ውቦች ስለሆናችሁ ውብን ነገር ደግሞ ማንም ስለሚወድ ለዚያ ነው እንጂ ምንም መብት የለንም እኛ በእናንተ ቃል በሱ ላይ። እውነት አቶ ገጣሚ ለማ ለሰጡን ፍጹም ማብራሪያ እናመሰግናለን። ይሄ እኛ ደረታችን ላይ ያለው ያማረ እናንተን አጥብተን እዚህ ያደረስንበት የግል የነዳጅ ምርታችን የነዳጅ ስፍራችን የእናንተ ነው ብለው በአደባባይ ስለመሰከሩልን እናመሰግናለን። በመላ ኢትዮጵያኖች ስም እናመሰግናለን። አቤኬም ወንድሜ እባክህ ቀጥል። መስበልሽ ይህ ሰውዬ ግጥም ነገር አንብቦ ማለት ነው በጣም ወሰወሰኝ እና የሆነ በግጥም ብጀምረው ምን ይመስልሻል መሲ? ይኸውልሽ ይሄ ግጥም ማለት ነው መስዬ የፍቅር ሀያልነት የሚገልጽ ግጥም ነው እና ያው እንግዲህ የጥንዶች ግጥም ነው የሚሆነው። ግን ያው ይሄ በጣም ብልግና ነገር ቃላቶች አያነሳም፣ ግን ስለ ጥንዶች የሚያወራ ነው እና ያው ጡትም ሌሎችም ተያይዞ ያው የፍቅርን የጥንዶችን ነገር ስለሆነ በዚህ ግጥም ብልባርከው ምን ይመስልሻል መሲ? እንሂድበት። ከሰማይ በታች ምንም አዲስ ነገር የለም። ሂድበት። እሺ በቃ እንግዲህ ይሄ ግጥም ቆሲ በቃ መሲ አሁን እስኪ እኔ አንቺን አስቤ ላንብበው። ይሄ ግጥም ምን ይመስልሻል መሲ? ያው ስልሽ ለሌሎች አሪፍ ፒክቸር እንዲሰጥ ብዬ ነው። እሺ 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 ቴንኪው። የግጥሙ ርዕስ ሩብ አንድ ሌሊት ይላል ማለት ነው። ሩብ አንድ ሌሊት ይላል። እቱ ይቅር ምን አባቱ አይንቀሳብ እንደረሳ እንደ ገልገል ሞሳ ከቅፍሽ ስር ልክረም ሀሳቤን ሰብስቤ በለዛሽ ደስቤ ከልብሽ ማጠን ሰግጄ ቆርቤ በጨዋታሽ ስጠም ሎሚ ጉንጭሽን ሰም ልዛል እንደገና በመዓዛሽ ድክም ባለንጋ ጣቶችሽ አሸት አከም አከም ወገቤ ግድም ወጥሽን ደም በደም ከዘስ ጡትሽ መሀል ጋደም። ያው ስለ ጡት ስለሚየተወረስ ነው። ጡትሽ መሀል ጋደም በአይኖችሽ ስበት በንግስናሽ ውበት በትንፋሽ ሙቀት በእጆችሽ ዳበሳ በከንፈር ቀመሳ በጣት መነካካት አፍንጫ መለካት ከዛ ደግሞ መሳቅ ከአይን ለመራቅ ከዛ ደግሞ ማፈር ሽጉጥ አንገቴ ስር በፍቅርሽ ስለም እለም እልም ወዲያ ወደ ጥልቁ ወደ ፍቅር አለም እሰይ 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 ሽንቁጥቁጥ ዘመናዊ ቁጥብ አሳመሳይ አደብ አስገዛሽኝ ሽርክቱን አመሌ እንደ ጸዴ ልፍካ ደባብሸው አካሌ ያዳነኝ የሰራኝ ያዳነኝ የሰራኝ ከነፍስሽ ላይ ቆርሶ ልጠግን መንፈሴ ከአንቺ ላይ ተገምሶ እኔ በስሉስ ተክኜ ለሳቅሽ መንኝ ደማ ፈረስ ጭኝ ሽምጥ መጋለብ ሰብ ደረትሽ ላይ ድንግል መሬትሽ ላይ ሰንደቄን ማውለብለብ ግልብ ጋለብ ብትን ስብስብ ያዝ ለቀቅ ጋለል ነጠቅ አሁን ግቡን ወንዶች አቤከም ሲጀምር አንተ ነገረኛ ነካዘር ማስገባት ላውጣ ከጡት ላይ ያላችሁ ቅሩኝነት ይበርድ እንጂ ይሞቆቋል። ጡት ብቻ የምትወዱት ለምንድን ነው? ይሄን ጥያቄ መልሱ ጋይስ። ይሄ አካውንት የወንድሜ አካውንት ነው። እናቴ ትሙት የወንድሜ አካውንት ነው። ማርያምን ፎሎ አድርጉት በእግዚአብሔር ሁላችሁም። የወንድሜ ኢትዮጵያ ነው ያለው እና ለስራ ሆቴል አለው እና ለስራ ፈልጉት። 1000 ሰው አላችሁ ፎሎ አድርጉት በማለት የወንድሜ አካውንት ነው። አብዲሻን አመልስ
አብዲን አስገቡት። እሺ በማርያም የወንድሜ አካውንት ነው። የወንድሜ አካውንት ነው። ፎሎ አድርጉት። አብዲ ይሰማል? ጥያቄ ሰምተሃል? ጥያቄውን በጥያቄሽ ላይ ግን ጥያቄ አለኝ ከይቅርታ ጋር። ኖ ጥያቄ ኖ አብዲ ኖ ጥያቄ መልስ። መልሳለሁ ግን በጥያቄ ላይ ጥያቄ ስላለኝ ነው። መጠየቅ አይቻልም። በቃ እንደሌላው ሙስና ነው። ታገኘዋለሽ፣ እዚያ ጋር መልስ ታገኛለሽ እኮ በጥያቄ ላይ ጥያቄ ስጠይቅልኝ። ሴንሲቲቭ ፓርትሽን እስኪ ሴንሲቲቭ ፓርት የምትሉትን እስኪ ያን ልትመልሽ። ሴንሲቲቭ ፓርት እናንተም አላችሁ። እሱን አይደለም የምጠይቅ። እናንተ ለምሳሌ ጡት ጠብታችሁ ነው የምታድጉት አይደለም? ጡት ጠብታችሁ ነው የምታድጉት። ኦልሬዲ ትልቅ ሆናችኋል። ስትተዉትም ግራዋ ተዘብዝፎ ሎሚ፣ ጨው፣ ብዙ ነገር ተደርጎ ነው ጡቱን ራሱ የምትተዉት አይደለም? ጋይስ ሜምበር ስጡኝ በእናታችሁ። እዚህ መልስ ለሚዲያ ለቤትሽም ለሚዲያም የማይመጥን ቃላቶች ሊወጡ ነው። ስለዚህ መልሱ ከገባሽ እዚያ ጋር ብትረጂ መልካም ነው። እኔ ችግር የለብኝም ለመናገር። ኖ ይሄ ወጣ ያለ መልስ አልፈልግም እኮ ግን ዝርዝር ያስፈልገዋል። አተታ ዝርዝር ያስፈልገዋል። ከተወራ ደግሞ በቃ ምንድን ነው ከጡት ጋር ያላችሁ ነገር? ሴንሲቲቭ ፓርት ነው ለእናንተ። በቃ አትፈልጊውም እሱን ነገር። ካልፈለግሽ ደግሞ የሚፈለግ ነገር አለን ብላችሁ ነገሩና እንተዋለን። ችግር የለም። ይሄ የኔ ነው እንጂ እናንተን ለምንድን ነው የሚያማምላችሁ? የግዴታ ሆኖብን ነው። እኛ እኮ ተገደን ነው። ወደ መሰለሽን ነው ተገደን ይላል። ተገደህ መሰለኝ። ተኩ ናውጣ። እሺ እወጣለሁ። ተገደን ነው። እሺ ቀጣይ ጋይስ፣ ይሄ የወንድሜ አካውንት ነው። ማርያምን ፎሎ አድርጉት ሁላችሁ።